ሰላም ጤና ይስጥልን ክቡራን ተመልካቾቻችንና አድማጮቻችን ዘውዱ መንግስቴ ነኝ ከዚህ ከአገር እንግሊዝ። አሁን የዘውዱ ሾው አጫጭር ዜናዎችን አቀርብላችኋለሁ፣ አብራችሁን ቆዩ። በቅድሚያም ርዕሶቹን ነው። ፋኖ ታላላቅ ጀብዶችን ፈጸመ። ጠቅላይ ሚኒስትሩም በአዲስ አበባ ዩኒቨርሲቲ ጥናታዊ ጽሑፍ አቀረቡ። ፍርድ ቤቱ በነ ዶክተር ደብረጽዮን ላይ ፈረደ። በጋምቤላ ውጥረቱ ተባብሷል። ክልሉም ትዕዛዝ ሰጥቷል። ኤምባሲው እንዲዘጋ ተወሰነ። በባንክ ቤቱ ላይ አስደንጋጭ ዘረፋ ተፈጸመ። አሁን ወደ ዝርዝሩ እንሄዳለን። አብራችሁን ቆዩ። ፋኖ ትላልቅ ድሎችን ተጎናጸፈ። በብልጽግና ኮማንዶች ላይም እርምጃ ወሰደ። በትላንትናው ዕለት ነው ከአዲስ አበባ 180 ኪሎ ሜትር ርቀት ላይ በምትገኘው ደብረ ሲና ከተማ ውስጥ በተደረገ ከፍተኛ ውጊያ አገዛዙ ኤሊት ፎርስ ሲል የሚጠራቸው በርካታ ኮማንዶች በፋኖ እርምጃ ተወስዶባቸዋል። በከተማዋ ቦርቸሌ ተብሎ በሚጠራው አካባቢ የሚገኙ ትልቁ አየር ወለድ ኮማንዶ ካምፕም ተሰባብሮ ተደርምሷል። ፋኖቹ ከምሽግ ምሽግ እየተወረወሩ የባለ ምጡቅ አእምሮ ባለቤቶች ሲል አገዛዙ የሚጠራቸውን ሕፃን ደፋሪ፣ ሀብት ንብረት አውዳሚ ጸረ አማራ ኮማንዶች ላይ በአፈሙዝ ሲያነጋግሯቸው መዋሉ ነው የተገለጸው። እርምጃው ጠንካራ ነው። አብይ አህመድ እያስቀመጣቸውን የብርሃኑ ጁላ ጦርን እግር በእግር እየተከታተን እርምጃችንን እናሳያቸዋለንም ብለዋል ፋኖቹም። በሌላም በኩል በዛሬው ዕለትም በጎጃም ቀጠና ያገዛዙ ኃይል በአማራ ፋኖ ብሔራዊ ኃይል አማራ ቀጠና ቴዎድሮስ እዝ ኮር ድል በድል ምርኮ በምርኮ መሆኑ ታውቋል። ጠፍቷል፣ ጨርሰነዋል የተባለው ፋኖም በዛሬው ዕለት ነው ባደረሰው ከባድ ምት ሞርተር፣ ድሽቃ፣ ብሬን፣ ስናይፐር፣ የነፍስ ወከፍ መሳሪያዎች፣ ተተኳሾች ገቢ አድርጓል። ጠላት አሁንም እያረገፉት መሆኑን አናብስቶቹ ገልጠዋል። ትንቅንቁ እንደተጠናቀቀ ምርኮ ተቆጥሮ እንዳለቀ ዝርዝር መረጃዎችን ይዘንላችሁ እንመጣለን። ያገዛዙ ጥምር ኃይል መነሻውን ምዕራብ ጎንደር የአዳኝ ሀገር ጨቆ ወረዳ ባህር በማድረግ አርሶ አደሩን ትጥቅ ለማስፈታትና የፋኖን ቤተሰብ የፋኖን ደጋፊዎች በሚል አጀንዳ በሰበብ አስባቡ ለመዝረፍ እና ጄኖሳይድ ለመፈጸም ወደ ጃኖላ ማርያም እንቅስቃሴ ያደረገ ሲሆን ነበልባዮቹ የመይሳው ካሳ ልጆች የፊት አውራሪ ክፍለ ጦር ታጠቅ ብርጌድ ሁለተኛ ሻለቃ በአርበኛ ባበየ በሬ እየተመራ ቀድሞ መረጃውን በመከታተል አስፈላጊውን ዝግጅት በማድረግ ነው ጠላት ወደ ቀጠናው ከገባ በኋላ ሙት ወረዳ ላይ ከበባ በማድረግ አይቀጡ ቅጣት ተቀጥቶ የድረሱልኝ ጥሪ ቢያቀርብም ሙትና ቁስለኛ ሆኖ እየተዝረከረከ ያሰበውን ተግባር አንዳችም ነገር ማድረግ ሳይችል ከሞት እየተረፈው ወደ መጣበት ሊመለስ መቻሉ ነው የተገለጸው። በአውደ ውጊያውም ከፍተኛ ቁጥር ያለው ምርኮ መገኘቱንም ገልጿል። የአማራ ፋኖ ሰሜን ምዕራብ አማራ ቀጠና በላይ ዘለቀ ዕዝ መይሳው ካሳ ሁለተኛ ኮር የህዝብ ግንኙነት ፋኖ አስተውል አምሳሉ የገዛዘው ኃይል ድባቅ ተመታ። ኃይል ሚጦ ዙሪያ በጎንደር በጋሻው ክፍለ ጦር ነው ድባቅ መመታቱ የተገለጸው። የአማራ ፋኖ ብሔራዊ ኃይል ሰሜን አማራ ቀጠና በላይ ዘለቀ ዕዝ ዳግም ቴዎድሮስ 5ኛ ኮር ጎንደር በጋሻው ክፍለ ጦር ነው አጥናፉ ብርጌድ እና የቴዎድሮስ ብርጌድ አንድ ሻለቃ በማቀናጀት የክፍለ ጦር ወታደራዊ አዛዥ አርበኛ ማርያ አድማሱ በትላንትናው ዕለት ከጠዋቱ 2 ሰዓት ጀምሮ እስከ ምሽቱ 12 ሰዓት ድረስ በወገራ ወረዳ ጦ ቀበሌ ዙሪያ ባደረጉት አውደ ውጊያ ነው የአገዛዙ ቅልብ ኃይል ከፍተኛ ጉዳት ደርሶበት የተረፉትንም በፓትሮል መኪናዎቹ ይዞ ገደብዬ ከተማ መግባቱ ታውቋል። የሜጀር ጀነራል ብርሃኑ ጥላሁን የ6ኛ ዕዝ 501ኛ ክፍለ ጦር 52ኛ ሻለቃ 12 አባላት የቴዎድሮስ ዕዝ 206ኛ ኮር ተቀብሏቸዋል። እነዚህ የሰራዊት አባላትም ከ3 ዓመት በላይ የውትድርና ልምድ ያላቸው ሲሆኑ በአማራ ሕዝብ ላይ የሚደርሰውን የዘር ማጽዳት ወንጀል በመቃወም ነው የአማራ ሕዝብ እያደረገ ያለውን የሁሉና ተጋድሎ የተቀላቀሉት። በተደጋጋሚ ጊዜያቶች በአማራ ክልል በሚደረገው ውጊያ የፋኖን ትግል መቋቋም ያቃታቸውና እንደዚሁም ደግሞ ሌሎቹም እየደረሰ ያለውን ግፍና በደል በመቃወም ፋኖን መቀላቀላቸውን ቀጥለዋል። በርካታ የመከላከያ ኃይል ዛሬም እጁን እየሰጠ ሲሆን የመከላከያ አባላቱ ወደ ፋኖ ከተቀላቀሉ በኋላ እንዲህ ሲሉም ተናግረዋል። እሺ እድል ሰጠ አመሰግናለሁ። 10 አለቃ ማስረሻ አሰማ እባላለሁ
መነሻ ቦታ ከሰሜን ጎንደር የነበርኩበት ከ6ኛ አዝ የ201ኛ ኮር የ52ኛ ክፍለ ጦር የአንደኛ ሬጅመንት አባል ነኝ። ያው ስራ ጋንታ አዛዥ ነበርኩ ከ2014 ጀምሮ እስካሁን እስከ 2018 ባለው በመከላከያ ሰራዊት ውስጥ ገኝ ነበር እና ሆኖ የነበረው ስራ ግን በፊት በማውቀውና በአሁኑ ባለው ያሰራሩ በጣም የወረደና አተሳሰቡ የሚጠበቅ አይደለም። በተለይ ከዚህ ከ2015 ወደዚህ ያለው አሰራር በጣም ብልሹ እንደሆነ ተረድቶን ወደ አማራ ፋኖ ተቀላቅለን እየታገልን እንገኛለን። ስለዚህ አሁን ከዛ ላሉ ጓዶችም አሁን መልእክት ማስተላለፍላቸው ኦሮሞም ይሁን አማራም ይሁን ደቡብም ይሁን ማንም ለእናት ለአባት ተጠቅማለህ ከሱ በአጉል ከሚሞቱ ወደ እናት አባታቸው ተመልሰው ተቀላቅለው እናት አባታቸውን ቢያገለግሉ ብዬ መልእክት አስተላልፋለሁ። አመራሮች ከዛ ያሉ አመራሮች በብዛት የራሳቸውን ቦርጭና የራሳቸውን ትክሻ ማሳደግ ነው እንጂ የዳ ልጅ ሸጥ እያስገቡ ነው ያላግባብ የሚያስጨፈጭፉት። ከኦሮሚያ ክልል ከመጣው መከላከያ ገባው። ከዛን ማሰልጠኛ 6 ወር ሰለጠንኩት። ከዛን አዱጋ ተቀላቀልኩት። አዱጋ ተቀላቅዬ 2 አመት ታግዬ መጣሁት። ወደዚህ ሲመጣ ደግሞ ፋኖ እዛ ፖለቲካ ምናምን ስብሰባ ላይ ሲያወሩ ፋኖ ይገላል፣ ይረሽናል፣ መሳሪያ ተቀብሎ ይገላል ብሎ ነው የሚያወሩ ስብሰባ ላይ በወሬ። ከዛ መጣሁት። ከዛ ወደዚህ ሲመጣ ፋኖ ወንድማችን ነው፣ ጓደኛ በቃ እንደ ጓደኛ አብሬን ነው የምንጠጣው፣ አብሬን ነው የምንበላው፣ አብሬን ነው የምናድረው። ያው እዛ ያለው ፖለቲካ ውሸት ነው። እዛ ያለው ፖለቲካ ሰማችሁ እዛ እንዳስተሻገሩ ጓዶች ብዬ ነግራለሁ። ከመከላከያ ሲመጣ ከቡልቤት ወደ 5 ምናምን ታፍኜ ነው መጣሁት። በጋምቤላ ውጥረቱ ነግሷል። የመንግስት ሰራተኞቹን ስራ እንዲገቡም ትዕዛዝ ሰጠ። ጥበቃ ይደረግላቸዋል፣ ወደ ስራ ግቡ ሲል ነው የክልሉ መንግስት ትዕዛዝ ያስተላለፈው። የጋምቤላ ክልላዊ መንግስት ሁሉም የመንግስት መስሪያ ቤቶች ሰራተኞች ወደ ስራቸው መመለሳቸውን እንዲቆጣጠሩም ማሳሰቢያ ሰጥቷል። ይህ ማሳሰቢያ ለሁሉም የክልሉ መስሪያ ቤቶች በጻፈው ደብዳቤ ያስተላለፈው የክልሉ ፐብሊክ ሰርቪስ የሰው ሀብት ልማት ቢሮ መሆኑን ከደብዳቤው ለመረዳት ተችሏል። እንደ ቢቢሲ ዘገባ ከሆነ ቢሮ አሁንም የጸጥታ ስጋት ያለባቸው አካባቢዎች የመንግስት ሰራተኞች ወደ ስራ ሲገቡና ሲወጡ ጥበቃ እንደሚደረግላቸው ነው ማረጋገጫ መስጠቱን የዘገበው። መስሪያ ቤቶች በተለይም በጋምቤላ ከተማ በኢታንግ ልዩ ወረዳና በጋምቤላ ወረዳ በተከሰተው ግጭት ሳቢያ ለ3 ሳምንታት ስራ አቁመው ከቆዩ በኋላ ነው ይህ ትዕዛዝ የተላለፈው። ሆኖም ግጭቱ የተከሰተባቸው አካባቢዎች ቀስ በቀስ ወደ መረጋጋት በመመለሳቸው የመንግስት ሰራተኞች ወደ ስራቸው እንዲመለሱ የክልሉ መንግስት መወሰኑንም ቢሮው አክሎ ገልጧል። ይሁን እንጂ የዘውዱ ሾው ሚዲያ ከስፍራው ያነጋገራቸው የመንግስት ሰራተኞች እንደገለጹት ከሆነ እስካሁን ድረስ ምንም እየተረጋጋ ነገር የለም። አሁንም ከተማ ውስጥ ውጥረቱ በከፍተኛ ሁኔታ ነግሷል። የመንግስት ሰራተኛ ወደ ስራ ለመግባት አይደለም ከቤታችን ወጥተን ለመንቀሳቀስ እንኳን በፍጹም አልቻልንም። በሱቆች እንኳን ሄደን እቃ ለመግዛት ተቸግረናል። አብዛኞቹ ነጋዴዎች ሱቆቻቸውን ዝግ አድርገውታል። ምን አይነት ትዕዛዝ እንደተላለፈ አልገባንም ሲሉም ገልጸውልናል። በነ ደብረ ጽዮን ላይ ፍርድ ቤቱ ውሳኔ ሰጠ። የመቀሌ ማዕከላዊ ፍርድ ቤት የፌዴራል ጠቅላይ ፍርድ ቤት ሰበር ችሎት የሰጠውን የእግድ ትዕዛዝ እንዲጸናም አዟል። የፌዴራል ጠቅላይ ፍርድ ቤት ሰበር ችሎት ትዕምንት ካምፓኒዎች የአስተዳደር ዙሪያ የሰጠውን ውሳኔ ተንተርሶ ነው የመቀሌ ማዕከላዊ ፍርድ ቤት ታህሳስ 22 2018 ዓ.ም በመዝገብ ቁጥር 34326 በጻፈው ደብዳቤ ጉባኤ አካሂደናል የሚሉትን በህዋቱ ደብረጽዮን ገብረ ሚካኤል የሚመሩት አመራሮች ማገዱን አሳውቋል። የፍርድ ቤቱ ዳኛ ደረሰ ባህት፣ ዶክተር አብርሃም ተሻገር፣ ዶክተር ደብረጽዮን ገብረ ሚካኤል፣ ዶክተር አዲስ ዓለም ባሌማ፣ ሜጀር ጀነራል ክንፈ ዳኘው ለሚገኙባቸው 13 አባላቶች ያካሄዱ ጉባኤ ህገወጥ ነው በማለትም ከፈርት መሪነታቸው አግዷቸዋል። የነ ዶክተር ደብረጽዮን ቡድን በየካቲት 8 እስከ 9 2017 ዓ.ም ያካሄደው ጉባኤ ተቀባይነት የለውም። ጉባኤው መሰረት አድርጎ ሰኔ 12 2017 ዓ.ም ያጸደቀው የአዲሱ ባላደራ ቦርድ ቃለ ጉባኤም ህገወጥ ነው።
በሰበር ሰሚ ችሎት ህገወጥ ነው ከተባለው ጉባኤና ቃለ ጉባኤ የመነጨው የአመራር ስልጣን ተቀባይነትም የለውም ሲል ማዕከላዊ ፍርድ ቤት እግዱ እንዲጸና አዟል። የጠቅላይ ፍርድ ቤቱም ሰበር ሰሚ ችሎቱን ውሳኔ ያጸናው ማዕከላዊ ፍርድ ቤቱ ነባሩ የኢፈርት ካምፓኒ ባለአደራ ቦርድ አመራር ስራውን እንዲቀጥል አዟል ሲል ቲካቭ ዘግቧል። ታየን ለመበቀል ቀነኒን ፍትህ በመንፈቅ በመቶች የሚቆጠሩ የአማራ ብሔር ተወላጆች ፖለቲከኞችና ጋዜጠኞች በአማራ ማንነታቸው ላይ ያነጣጠረው ጥቃት በመፈጸም የዘቀጠው የፍትህ ስርዓት ተወገዘ። የፍትህ ስርዓቱን ለመበቀል ለፖለቲካና የወገኑነትን ከተጠያቂነት ለማስመለጥ በመንግስት ደረጃ ታስቦበት ሲተገበር ማየት እጅግ ያማል። ሰዎች በማንነታቸው በሀሳባቸው ብቻ ተፈርጀው ታስረውና በሐሰት ሽብርተኝነት ተብለው ተከሰው በሚንገላቱባት አገር ብዙ ጥፋት ወንጀል የፈጸሙና ያስፈጸሙ ሰዎች ደግሞ በዘር ጎሳ ጠበቃ በኦህዴድ ብልጽግና ከለላነት ያለ ተጠያቂነት በነፃነት ይንቀሳቀሳሉ። ታየ ደንደአን በሰንሰለት አስሬ ፍርድ ቤት ካላቀረብኩ በማለት ከፖለቲካ በቀል ውጭ ሌላ ትርጉም የለውም። አንድ እስረኛ በሰንሰለት ታስሮ ፍርድ ቤት የሚቀርበው እስረኛውም አንድም ሊያመልጥ ይችላል ወይም ጉልበተኛ ሆኖ ፖሊሶቹን ወይም ዳኞችን ሊተናኮስ ይችላል ተብሎ ሲታሰብ ነው። ታየ ማሰር ግን ዓላማው ማዋረድ ነው፣ ማሸማቀቅና ፍትህን መበቀያ ማድረግ ነው። የታየ ሁኔታ ሲገርመኝ ባለቤቱ ቀነኒን በመግደል ፖሊስ ተጠርጥሮና ማስረጃ አሰባስቦ ለአቃቢ ሕግ ክስ እንዲመሰረት የተላለፈውን ፋይል በመዝጋት ተጠርጣሪውን በመልቀቅ የወንጀል ጉዳይ አባገዳዎች በሽምግልናና በካሳ እንዲጨርሱለት ማድረግ ከነውርም አልፎ የፍትህ ስርዓቱን ምን ደረጃ ላይ እንዳየ ማሳያ ነው ሲሉ አቶ ያሬድ ኃይለማርያም ተችተውታል። ጉዳዩን ጠቅላይ ሚኒስትር አብይ አህመድ በአዲስ አበባ ዩኒቨርሲቲ ተገኙ። የመደመር መንግስት ከፍተኛ ትምህርት ተቋማት በሀገራዊ ብልጽግና ጉዳይ ላይ አይተኬ ሚና እንዳላቸውም በጽኑ ያምናል ሲሉ ጠቅላይ ሚኒስትሩ ተናግረዋል። ጠቅላይ ሚኒስትር አብይ አህመድ አዲስ አበባ ዩኒቨርሲቲን 75ኛ ዓመታዊ የምስረታ በዓልን በማስመልከት ነው ዩኒቨርሲቲ ባዘጋጀው ውይይት መድረክ ላይ ጽሑፍ በማቅረብ ተሳትፈዋል። ጠቅላይ ሚኒስትሩም ይህንኑ አስመልክቶ በማህበራዊ ትስስር ባሰፈሩት መልእክት ሀሳብ የለውጥ ኃይል ነው፣ ምሁራን ደግሞ የለውጥ ወኪሎች ናቸውም ብለዋል። ምሁራኑን በማሰባሰብ ውስጥ የሚፈጠሩትን ለውጥም ሀገርን ወደ ብልጽግና ይወስዳል። በመሆኑም ምሁራን ሀሳብ አስከባሪና አፍቃሪ፣ ጥልቅ አሰላሳይ፣ አንባቢ፣ ችግር ፈቺና መፍትሄ አሳሽ መሆኑ ይጠበቅባቸዋል ሲሉም አስገንዝበዋል። በውይይቱ መድረኩም የኢትዮጵያ ምሁራን በሁለንተና ሀገራዊ ጉዳዮች ላይ ያላቸው ሚና በሚመለከት ሰፊ ውይይት ማድረጋቸውንም ነው የገለጹት። የመደመር መንግስት የከፍተኛ ትምህርት ተቋማት በሀገራዊ ብልጽግና ጉዞ ላይ አይተኬ ሚና እንዳላቸው በጽኑ ያምናል ያሉት ጠቅላይ ሚኒስትር አብይ ለተግባራዊነቱም እየሰራ እንደሚገኝ አረጋግጠዋል። ተቋማቱ የመማር ማስተማር እንዲሁም የምርምር ስራዎችን በቴክኖሎጂ ጋር በማናበብ ወደ ፈጠራና ተግባር መለወጥ እንደሚጠበቅባቸውም አሳስበዋል። ይህም የኢትዮጵያን ብልጽግና በተደመረ አቅም ለማፋጠን ሚናው ከፍተኛ ነውም ሲሉ ገልጸዋል። ለኢትዮጵያ አይደለም ለዓለም ትልቅ አስተዋጽኦ ያበረከቱ የአዲስ አበባ ዩኒቨርሲቲ ተማሪዎች የቀድሞ ተማሪዎች እንዳልተባል ሁሉ ዛሬ መማር አለመማራቸው ትምህርት መከታተላቸው እንኳን በውል ያልታወቀው አብይ አህመድ የቀድሞ ተማሪዎች ብሎ ይህን ጥናታዊ ጽሑፍ ማቅረባቸው ካስገራሚም አስደናቂ ነው ብለዋል ብዙዎቹ። ይህ ብቻ አይደለም፣ ዩኒቨርሲቲው ራሱ ይህንን የቀድሞ ተማሪ ብሎ መጥራቱ ለመሆኑ በዩኒቨርሲቲ ውስጥ በትክክል አስተምረውታል? ፒኤችዲውንስ በትክክል ተከትሏልን? የሚሉ ትችት አንስተዋል። አሁን ወደ ውጭ ዜናዎቻችን እናመራለን። ጅቡቲ በሶማሌላንድ ሪፐብሊክ የሚገኘውን የቆንስላ ጽሕፈት ቤት ሙሉ በሙሉ ዘጋች። ሶማሌላንድም የጅቡቲን አምባሳደሯን ጠርታለች። እስራኤል ለሶማሌላንድ ሪፐብሊክ በሰጠችው ሕጋዊ እውቅና ከሶማሌ በላይ የተቆጣችው ጅቡቲ በሀርጌሳ የሚገኘውን የቆንስላ ጽሕፈት ቤቷን ሙሉ ለሙሉ ዘግተዋለች። በሌላም በኩል ሶማሌላንድ ሪፐብሊክ የጅቡቲን አምባሳደሯን ወደ ሀርጌሳ ጠርታለች። እስራኤል ለሶማሌላንድ ሪፐብሊክ ሕጋዊ እውቅና መስጠቷን ተከትሎ ነው ጅቡቲ ከፍተኛ ተቃውሞ ውጤቱን ለመቀልበስ እየተንቀሳቀሰች የምትገኘው። የዛሬ 2 ዓመት ሶማሌላንድ በኢትዮጵያ ጋር የፈረመችውን የመግባቢያ ስምምነት ተከትሎ በስምምነቱ ከፍተኛ ቅሬታ የነበራት ጅቡቲ በሀርጌሳ የነበራትን የቆንስላ ኃላፊ መጥራቷ የሚታወስ ሲሆን ቆንስላ አገልግሎት መስጠቱም እንዳቆመ አይዘነጋም። አነጋጋሪው የጋናው ኖህ በቁጥጥር ስር ዋለ። ያለፈው ሳምንት ነው መነጋገሪያ የነበረው ምድር በጎርፍ ልትጥለቀለቅ ነው በሚል መርከብ በመስራት ላይ የነበረው ኤቦ ኖህ
በጋና ፖሊስ እጅ መውደቁ ታውቋል። ለሶስት ተከታታይ ዓመታት ዝናብ ይዘንባል፣ ምድርም በውሃ ትጥለቀለቃለች በሚል ነው ህዝቡን ላይ ከፍተኛ ስጋት፣ ጭንቀት በመፍጠሩ ከጥፋት ውሃ ትተርፋላችሁ በሚል የሰዎችን ገንዘብ በመሰብሰብ ለግል መኪና መግዣ አውሎታልም ተብሏል። የጋና ፖሊስ ግለሰቡን ከሳይበር ጋር በተገናኙ ወንጀሎችም ጭምር እየጠረጠረው መሆኑን ነው ያሳወቀው። መርከብ ሰርቼ አድናቸዋለሁ ሲል የነበረው ግለሰብ አሁን ግን ራሱን ከህግ አድኖ መውጣት እንኳን በፍጹም አለመቻሉ ነው የተገለጸው። ጀርመን አስደንጋጭና ጉድ ያሰኘ ዘረፋ በባንክ ላይ ተፈጸመ። በጀርመን ፊልም የመሰለ የባንክ ቤት ዝርፊያም ነው ተብሏል። በጀርመን ሀገር ገርሰን ክሮስ በምትሰኝ ከተማ ነው በበርካቶቹ ጉድ ያስባለው ፊልም የመሰለ የባንክ ቤት ዝርፊያ የተፈጸመው። በከተማዋ የሚገኘው ባንክ ቤት ላይ ዝርፊያው የተፈጸመው የፈረንጆቹን ዓመት በዓል ተንተርሶ ነው። ባንክ ቤቱ መዘጋቱና ጭር ማለቱን ተከትሎ ዘረፋው የተከናወነው። ማንነታቸው እስካሁን በፖሊስ መለየት ያልተቻለው ዘራፊዎች ፊታቸውን በጭንብል በመሸፈን ግራውንድ ወይም ምድር ቤት ያለውን ጠንካራ ነው የተባለውን የባንኩን ንብረት ማስቀመጫ ግድግዳ በፓርኪንግ ጋራዥ በኩል በመሳሪያ በመብሳት በመቆፈር በሚሊዮን የሚቆጠር ንብረት ዘርፈው ተሰውረዋል ብለዋል ፖሊስም። በዚህም ዝርፊያ ከ10 ሚሊዮን እስከ 90 ሚሊዮን ዩሮ የሚገመት ጥሬ ገንዘብ፣ ወርቅና የከበሩ ጌጣጌጦች ተሰርቀዋልም ብለዋል። እንደ መጀመሪያ ደረጃ የፖሊስ ሪፖርት ወደ 30 ሚሊዮን ዩሮ የሚጠጋ ንብረት ተዘርፈዋል ቢልም አንዳንድ ሚዲያዎች ግን ወደ 90 ሚሊዮን በላይ ዩሮ ያደርሱታል። በዝርፊያ 2700 የባንኩ ደንበኞች ሰለባ ሲሆኑ ከ3000 በላይ የደህንነት ማስቀመጫዎችን ሰብረው የከበሩ ንብረቶችም ተሰርቀዋል ብለዋል። ደንበኞቹ ወርቅና ጌጣጌጦችን በባንክ ማስቀመጣቸው የተለመደ ሲሆን ዝርፊያው በተፈጸመበት ባንክ ካሉ ደህንነታቸው የተጠበቁ 3250 ማስቀመጫዎች 95 በመቶ ተሰብረው ንብረቱ ተዘርፏል ብለዋል ፖሊስ። የዓይን እማኞች በርከት ያሉ ሰዎች ትላልቅ ቦርሳዎችን ተሸክመው ወደ ፓርኪንግ ሲጭኑ መመልከታቸውን ለፖሊስም ገልጸዋል። ፖሊስ እስካሁን የያዘው ተጠርጣሪ አለ ተብሎ ለተቀረበላቸው ጥያቄ ፖሊስ እስካሁን እነማን ዝርፊያው እንደፈጸሙ የደረሰበት ፍንጭ የለም ብሏል። ተጠርጣሪ ተብሎ ይፋ የተደረገ ሰውም የለም። ፖሊስ ከዝርፊያው ጋር በተያያዘ በቁጥጥር ስር የዋለ አንድም ሰው የሌለ ሲሆን ከሲሲቲቪ የደህንነት ካሜራ በተገኘው መረጃ ከዝርፊያው በኋላ ቦርሳ የተሸከሙ ሰዎች በተሰረቀ መኪና ጥቁር አውዲ ቦታውን ለቀው ሲሄዱ ታይተዋል። ክቡራን ተመልካቾቻችንና አድማጮቻችን ለአሁኑ ያቀረብኩላችሁ የዘውዱ ሾው ዜናዎችን እነዚህ ነበሩ። በቀጣይ ዝግጅታችን እስከምንገናኝ የዘውዱ ሾው ሚዲያን ሼር፣ ላይክ እና ሰብስክራይብ በማድረግ ወዳጅ ቤተሰቦቻችን እንድትሆኑ በማክበር እንጋብዛለን። ዜናዎቻችንን እናበቃን። ከዜናዎቹ ጋር እስካሁን አብሬያቸው የነበርኩትን የዘውዱ መንግስት የነበርኩ። ሰላም ጤና ይስጥልኝ።